ሰላም ሰላም የምርኩዝ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን በባለፈው ጊዜያት ከሰራውላችሁና ከተማርናቸው የቀጠለ ዛሬ የእንግሊዘኛ ትምህርት አዘጋጅቼላችኋለሁኝ። በዛሬ የእንግሊዘኛ ትምህርታችንም በውጭ ሀገር ለምትኖሩ ኢትዮጵያውያን እንዲሁም ደግሞ ገና ወደ አረብ ሀገር አሊያም ደግሞ ወደ አውሮፓ ከኢትዮጵያ ውጪ ለመሄድ ያሰባችሁ ኢትዮጵያውያን የእንግሊዘኛ ችሎታችሁን የምታዳብሩበትን የክፍል 2 የእንግሊዘኛ ትምህርት አዘጋጅቼላችኋለሁ። ይህ ትምህርት በጣም እንደሚያግዛችሁ በጣም እንደሚረዳችሁ ሾር ነኝ፣ እርግጠኛ ነኝ። ይህንን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁ በሳውዲ አረቢያ ያላችሁ እንዲሁም አጠቃላይ በአረብ ሀገርም ሆነ በአውሮፓ በዓለም ሀገራቶች ያላችሁ ጀማሪ የእንግሊዘኛ ጀማሪ የሆናችሁ እንግሊዘኛ ብዙም እየተናገራችሁ ያልሆናችሁ ኢትዮጵያውያን ጀማሪዎች ማለቴ ነው። ይህንን ቪዲዮ ብታዩት ብዙ ነገር ታተርፉበታላችሁ። እስከ ቪዲዮ መጨረሻ ድረስ ከቆያችሁ ጥሩ ትምህርት ነው የምታገኙበት። ይህንን ቪዲዮ ያዘጋጀውላችሁ ለጀማሪዎችን ታሳቢ በማድረግ ነው። ዝግጁ ከሆናችሁ ወደ ትምህርታችን እናልፋለን። በተለይም ደግሞ ወደ ሳውዲ አረቢያ ሄዳችሁ ወደ አረብ ሀገር በቤት ሰራተኝነት እንዲሁም በሌሎችም ስራዎች ላይ ተሰማርታችሁ ለመስራት የፈለጋችሁ ኢትዮጵያውያን ከዛ ስትሄዱ አረብኛ ቋንቋ ትንሽ ከበድ ስለሚል እንግሊዘኛው ስለሚሻላችሁ ለመግባባት እስከምትለምዱት ድረስ አረብኛውን በእንግሊዘኛ ለመግባባት ይረዳችኋልና ይህንን ቪዲዮ በደንብ ብትከታተሉት እመክራችኋለሁኝ። ቀጥታ ወደ ትምህርታችን አለፍን። በዛሬ ክፍል 2 ትምህርታችን መጀመሪያ የምናየው ሰላምታዎችንና ግንኙነቶችን ወይም ደግሞ ግሪቲንግስ ኤንድ ኢንትሮዳክሽንስ የተሰኙ የእንግሊዘኛ ንግግሮችን ነው። ሃው አር ዩ ቱዳይ? ሃው አር ዩ ቱዳይ? ሃው አር ዩ ቱዳይ? ዛሬ እንዴት ነህ? ዛሬ እንዴት ነህ? ወይንም ዛሬ እንዴት ነሽ ማለታችን ነው። ታዲያ ይሄንን ስንል የምንጠቀመው አርን ነው። ሃው ኢዝ ዩ ቱዳይ አንልም። አርን እንጠቀማለን። ሃው አር ዩ ቱዳይ? ሃው አር ዩ ቱዳይ? ሳብጀክቱ ዩ ነው። አይታችሁት ከሆነ እዚህ ላይ ጫፍ ላይ ማለት ነው። አር ደግሞ እንደ ብዙ ቁጥር ያገለግላል። ነገር ግን የምንጠቀምበት አር የፕሬዘንት ቴንስ ስለሆነ አርን እዚህ ላይ እንደ ብዙ ነገር እንጠቀምበታለን። ሃው አር ዩ ቱዳይ? ሃው አር ዩ ቱዳይ? ዛሬ እንዴት ነህ? ወይንም ደግሞ ለሴት ከሆነ ዛሬ እንዴት ነሽ ማለታችን ነው። 3 ሰከንድ ሰጠዋችሁ። አብራችሁ በሉ እንዲገባችሁ እኔ ስል አብራችሁ በሉ። አብራችሁ ቃሉን ጥሩት። ቢያንስ ቃሉን ስትጠሩት 3 ጊዜ ጥሩት። 3 ጊዜ ጥሩት ቃሉን። 3 ጊዜ ስትጠሩት ወደ አእምሯችሁ ውስጥ በራሱ ይገባል። አሁን ደግሞ ክፍላችንን እያጸዳን ነው ወይንም ደግሞ ክፍሌን እያጸዳሁ ነው ብለን በእንግሊዘኛ መናገር ስንፈልግስ? ለምሳሌ የቤት ሰራተኛ ከሆን በሳውዲ አረቢያ ላይም ደግሞ በሌሎች ሀገራቶች የክፍል ጽዳቶችን እያከናወን ከሆነ በእንግሊዘኛ ምን ብለን እንመልሳለን? የሆነ ሰው ቢጠይቀን በአጋጣሚ እየሰራን እያለ አይ አም ክሊኒንግ ዘ ሩም። አይ አም ክሊኒንግ ዘ ሩም። ክፍሉን እያጸዳሁ ነው። ክፍሉን እያጸዳሁ ነው። አይ አም ክሊኒንግ ዘ ሩም። ክሊኒንግ የሚለው እዚህ ላይ እያያችሁት ነው። አይኤንጂ ፎርም አለው። ፕሬዘንት ቴንስ ነው። አሁን ላይ እያጸዳችሁ መሆናችሁን የሚገልጽላችሁ ነው ማለት ነው። ክሊኒንግ አይኤንጂ ፎርም
ማድረግ ይኖርብናል። ፕሬዘንት ቴንስን ወይንም ደግሞ ድርጊትን አሁናዊ ድርጊቶችን ለመግለጽ አይኤንጂ ፎርም እንጠቀማለን። ስለዚህ አይ አም ክሊኒንግ ዘ ሩም፣ ክፍሉን እያጸዳሁ ነው። ክፍሉን እያጸዳሁ ነው። 3 ጊዜ ይህን ቃል በራሳችሁ በሉት። 3 ሰከንድ ሰጠዋችሁ። አላችሁ ጎበዞች። ካን ዩ ሪፒት ዛት? ካን ዩ ሪፒት ዛት? ካን ዩ ሪፒት ዛት? ያልከውን ትደግመው። ያልሽውን ልትደግሚልኝ ትችያለሽ፣ ወይንም ደግሞ ወንድ ከሆነ ያልከውን ልትደግምልኝ ትችላለህ ማለት ስንፈልግ የምንጠቀምበት ነው። ካን ዩ ሪፒት ዛት ስንል ካን ዩ ሪፒት ዛት ያልከውን ልትደግምልኝ ትችላለህ ወይም ያልሽውን ልትደግሚልኝ ትችያለሽ ማለታችን ነው። 3 ጊዜ ቃሉን በሉት። ጮክ ብላችሁ ረገጥ አድርጋችሁ ነው መጥራት። I forget my key. I forget my key. I forget my key. ቁልፌን ረሳሁት። ቁልፌን ረሳሁት። ቁልፌን ረሳሁት። I forget my key. Speak louder please. Speak louder please. Speak louder please. Speak louder please. ድምጽህን ከፍ አድርግ። እባክህ ድምጽህን ከፍ አድርገው። እባክሽ ድምጽሽን ከፍ አድርጊ ማለት ስንፈልግ እንጠቀምበታለን። ታዲያ ከዚህ ላይ የምንጠቀመው ስፒክ ላውደር ፕሊዝ ስንል ለሴትም ለወንድም ነው፣ ለሁለቱም ያገለግላል። What is the cold? What is this cold? What is this cold? ይህ ምን ይባላል? What is this cold? ይህ ምን ይባላል? ይህ ነገር ምን ይባላል ማለት ስንፈልግ What is this cold የሚለውን እንጠቀማለን። What is this cold? አብራችሁ በሉ። አብራችሁ በሉ። እኔ ስል ረገጥ አድርጋችሁ 3 ጊዜ ቃሉን በሉት በእንግሊዘኛው። የአማርኛውን አነባበብም መሃል ላይ ያለውን ተጠቀሙት። የሚያስቸግራችሁ ከሆነ ነው ያስቀምጥኩላችሁ። I am finished. I am finished. I am finished. ጨርሻለሁ። ጨርሻለሁ። ፊኒሽድ የሚለው አንዴ ያለቀ ነገር ነው። ፓስት ቴንስን ያመለክታል። የቅርብ ጊዜ ፓስት ሲምፕል ፓስት ማለት ነው። አይ አም ፊኒሽድ ሲምፕል ፓስት ነው።
ጨርሻለሁ ያለቀ ነገር ነው። የቅርብ ጊዜ ሆኖ ግን ያለቀ ነገር ሲምፕል ፓስት ማለት ነው። አይ አም ፊኒሽድ የታዘዝነው ስራ ሊሆን ይችላል። በሳውዲ አረቢያ ሀገር ሁነን የታዘዝነውን ስራ ጨርሰናል ብለን በእንግሊዝኛ መናገር ስንፈልግ አይ አም ፊኒሽድ እንላለን። ለአለቆቻችን እንደዚህ ብለን እንናገራለን። 3 ጊዜ ቃሉን በመጥራት ተለማመዱ። ቃሉን ጥሩት። ዋት ዱ አይ ዱ ኔክስት? ዋት ዱ አይ ዱ ኔክስት? ዋት ዱ አይ ዱ ኔክስት? ቅድም አም ፊኒሽድ ብለን የጨረስነውን ስራ ለአለቃችን ከተናገርን በኋላ ሌላ ስራ ካለ አለቃችን እንዲያዝዘንና እንዲነግረን ከሱ ምላሽ ስንጠብቅ የምንናገረው ነው። ዋት ዱ አይ ዱ ኔክስት? ቀጥሎ ምን ላድርግ? ያኛውን ስራ ጨርሻለሁ፣ ቀጥሎ ምን ላድርግ ብለን አለቃችንን መጠየቅ ስንፈልግ ነው። ዋት ዱ አይ ዱ ኔክስት? ቀጥሎ ምን ላድርግ? ያው ቀጥሎ ያለውን ስራም እኛው ራሳችን ስለሆነ የምንሰራው ያው የቤት ሰራተኛ ከሆን ያለው ስራ በሙሉ ከኛ ላይ ነው የሚወድቀው። መሰራቱ ስለማይቀር ጊዜያችንን ከምናባክን እረፍት እንድናገኝ ቀጥሎ ያለውን ስራ መስራት ይኖርብናል። ስለዚህ የዛኔ በእንግሊዝኛ ምን ማለት አለብን ስንጠይቅ ዋት ዱ አይ ዱ ኔክስት? ዋት ዱ አይ ዱ ኔክስት? ቀጥሎ ምን ልስራ፣ ምን ላድርግ፣ ምን ልተግብር ብለን እንመልሳለን። አብራችሁ ቃሉን ጥሩት። ጨረሳችሁ? መልካም። ዌር ኢዝ ዘ ማርኬት? ገበያው የት ነው ብለን መጠየቅ ስንፈልግ ዌር ኢዝ ዘ ማርኬት ብለን እንጠይቃለን። ለምሳሌ ሱቅ አሊያም ደግሞ ከተማ ላይ የሆነ ነገር ግዙ ተብለን ልንላክ እንችላለን። የዛኔ ገበያ እንዲጠቁመን የሆነ ሰው በእንግሊዝኛ መጠየቅ ፈለግን። ምን ብለን እንጠይቀዋለን በእንግሊዝኛ? ዌር ኢዝ ዘ ማርኬት? ዌር ኢዝ ዘ ማርኬት? ዌር ኢዝ ዘ ማርኬት? ገበያው የት ነው? ገበያው የቱ ጋ ነው ያለው? የት አካባቢ ነው ማለት ስንፈልግ የምንጠቀምበት ነው። ዌር ኢዝ ዘ ማርኬት የሚለው የእንግሊዝኛ ንግግር እንዲሁም የእንግሊዝኛ አረፍተ ነገር። ዌር ካን አይ ባይ ክሬዲት? ዌር ካን አይ ባይ ክሬዲት? ዌር ካን አይ ባይ ክሬዲት? ካርድ የት መግዛት እችላለሁ? የሞባይል ካርድ ሊሆን ይችላል። ካርድ የት መግዛት እችላለሁ? ካርድ የት ነው መግዛት የምችለው ማለት ስንፈልግ ዌር ካን አይ ባይ ክሬዲት? ዌር ካን አይ ባይ ክሬዲት? ካርድ የት መግዛት እችላለሁ? ካርድ መግዛት የምችለው የት ነው ማለታችን ነው።
It is too expensive. It is too expensive. በጣም ውድ ነው። የሆነ እቃ ልንገዛ ሂደን ዋጋው ውድ ሆኖ ካገኘ ነው በእንግሊዘኛ ኢት ኢዝ ቱ ኤክስፔንሲቭ በጣም ውድ ነው። ይህ ነገር በጣም ውድ ነው ማለት ስንፈልግ በእንግሊዘኛ የምንጠቀምበት ነው። ኢት ኢዝ ቱ ኤክስፔንሲቭ ስንል ቃሉን ረገጥ እያደረጋችሁ ለ3 ሰከንድ ያክል አሊያም ደግሞ ለ3 ጊዜ ድገሙት እና ተለማመዱት። I need some water. I need some water. I need some water. I need some water. ውሃ እፈልጋለሁ። ውሃ እፈልጋለሁ። ውሃ ያስፈልገኛል። ወጥ እየሰራን ሊሆን ይችላል። አሊያም ደግሞ ጠምቶን ልንጠጣ ፈልገን ሊሆን ይችላል። አሊያም ደግሞ ለልብስ ማጠቢያ ለቤት የሚሆነን ውሃ ማንኛውንም ውሃ ከፈለግን እንዲሁም ካስፈለገን በእንግሊዘኛ አይ ኒድ ሳም ዋተር እንላለን። አረብ ሀገር ሁነን አሊያም ደግሞ በሌሎች የአውሮፓ ሀገራቶች ሁነን ለቤተሰቦቻችን ብር መላክ እንፈልጋለን ብለን ለአለቆቻችን ለአሰሪዎቻችን መናገርና መጠየቅ ስንፈልግ በእንግሊዘኛ ምን ብለን እንጠይቃለን? ምን እንላለን? አይ ወንት ቱ ሴንድ መኒ። አይ ወንት ቱ ሴንድ መኒ። አይ ወንት ቱ ሴንድ መኒ። ደሞዝ ተከፍሎ ሊሆን ይችላል። የዛን ሰዓት አካባቢ ከደሞዛችን የተወሰነች ለቤተሰብ አሊያም ደግሞ ለሌላ ለጓደኛችን ሊሆን ይችላል ገንዘብ መላክ ፈለግንና በእንግሊዘኛ አለቃችን ምን ብለን እንጠይቀዋለን? አይ ወንት ቱ ሴንድ መኒ ገንዘብ መላክ እፈልጋለሁ ብለን እንጠይቃለን ማለት ነው። ከዚህ ላይ ገንዘብ መላክ የምንፈልገውን አካል ከጠየቀን ለቤተሰብ ማለት ከፈለግን አይ ወንት ቱ ሰንድ መኒ ፎር ፋሚሊ ለቤተሰብ ነው ገንዘብ መላክ የምፈልገው ብለን መናገር እንችላለን፣ ያውም መጠየቅ እንችላለን ማለት ነው። አሁን ደግሞ ምግቡ የሚያቃጥል ምግብ ነው ብለን መናገር ብንፈልግና አሊያም ደግሞ የሆነ ሰው የሰራነው ምግብ ሊሆን ይችላል። በሳውዲ አረቢያ ሁነን ከሰው ቤት ሁነን ይህ ምግብ እያቃጠለ ነው፣ የሚያቃጥል ምግብ ነው የሰራሽው ብሎ ሰው ሊጠይቀን ይችላል በእንግሊዘኛ። ይህንን መስማት ይኖርብናል ማለት ነው በእንግሊዘኛ እንደዛ ብሎ ሲነግረን። ስለዚህ ምንድነው የሚለን ያ ሰው? አሊያም እኛ እንደዛ ማለት ከፈለግን ኢዝ ዘ ፉድ ስፓሲ። ኢዝ ዘ ፉድ ስፓሲ ነው የሚለን። ኢዝ ዘ ፉድ ስፓሲ ምግቡ የሚያቃጥል ነው፣ ቃሪያ በዝቶበታል፣ ያለም ደግሞ ሌላ ሚጥሚጣ ነገር ሰናፍጭ ነገር የሚሰነፍጥ ነገር በዝቶበታል እያልን ነው ማለት ነው በእንግሊዘኛ። የሰራነው ምግብ የሚያቃጥል ከሆነ ቤት ያሉ ሰዎች የሚመገቡ ሰዎች እንደዛ ሊሉን ይችላሉ። ስለዚህ ይችን እንግሊዘኛም መለማመድና እንደዚህ ብለው ሊናገሩን ስለሚችሉ ይችን ማወቅ ይኖርብናል ማለት ነው። ዌር ኢዝ ዘ ባዝሩም? ዌር ኢዝ ዘ ባዝሩም? መጸዳጃ ቤቱ
የት ነው? ዌር ኢዝ ዘ ቤዝሩም? ባት ወይም ዘ ቤዝሩም እንላለን። ዌር ኢዝ ዘ ባዝሩም? መጸዳጃ ቤቱ የት ነው? መጸዳጃ ቤቱ የት ነው ብለን መጠየቅ ስንፈልግ የምንጠቀምበት ነው። ሽንት ቤት ሊሆን ይችላል፣ አሊያም ሻወር ቤት ሊሆን ይችላል። አይ አም ጎይንግ ቱ ስሊፕ። አይ አም ጎይንግ ቱ ስሊፕ። አይ አም ጎይንግ ቱ ስሊፕ። ልተኛ እየሄድኩ ነው። ለመተኛት እየሄድኩ ነው። ለመተኛት እየተጓዝኩ ነው ማለታችን ነው። አይ አም ጎይንግ አውትሳይድ። አይ አም ጎይንግ አውትሳይድ። አይ አም ጎይንግ አውትሳይድ። ወደ ውጭ እየወጣሁ ነው። ከቤት ውስጥ ወደ ውጭ፣ ወደ ከተማ ሊሆን ይችላል፣ አሊያም ወደ አስፓልት ዳር ሊሆን ይችላል። ወደ ውጭ እየወጣሁ ነው ብለን በእንግሊዝኛ መናገር ስንፈልግ አይ አም ጎይንግ አውትሳይድ ብለን መናገር እንችላለን። ለ3 ደቂቃ ለ3 ሰከንድ ተለማመዱት። ዌት ኤ ሚኒት። ዌት ኤ ሚኒት። 1 ደቂቃ ጠብቅ። 1 ደቂቃ ጠብቅ። ዌት ኤ ሚኒት። 1 ደቂቃ ጠብቅ ማለታችን ነው። ኢዝ ኢት ኦልሬዲ? ኢዝ ኢት ኦልሬዲ? ኢዝ ኢት ኦልሬዲ? ተዘጋጅቷል። ምግብ ሊሆን ይችላል። የሆነ ነገር እየተዘጋጀ ከሆነ አልቋል ወይ፣ ተዘጋጅቶ ጨርሷል ወይ ብለን መጠየቅ ስንፈልግ ኢዝ ኢት ኦልሬዲ እንላለን። ተዘጋጅቷል፣ ተዘጋጅቷል ወይ እያለ ነው። ከተማ ወጠን መንገድ ከጠፋብንስ? መንገድ ከጠፋብን ምን ብለን እንጠይቃለን? ያለም ደግሞ አሰሪያችን የቱ ጋር ደረሽ ብሎ ከጠየቀን፣ የቱ ጋር ደረሳችሁ ብሎ ከጠየቀን ምን እንላለን? መንገድ ጠፍቶብኛል ማለት ከፈለግንስ እንዲህ ነው የምንለው በቀላሉ አይ አም ሎስት። አይ አም ሎስት። አይ አም ሎስት እንላለን በቀላሉ። አይ አም ሎስት መንገድ ጠፋብኝ ማለታችን ነው። መንገድ ጠፋብኝ የሚለውን መልእክት ለጠየቀን አካል ማስተላለፍ ችለናል ማለት ነው። አይ አም ሎስት ብለን መናገር ከቻል። ሾው ሚ ሃው። ሾው ሚ ሃው እንዴት እንደሆነ አሳየኝ። እንዴት እንደሆነ አሳየኝ ማለታችን ነው። ሾው ሚ ሃው ስንል ሾው ሚ ሃው እንዴት እንደሆነ አሳየኝ። እንዴት እንደሆነ አሳየኝ ስንል። ዶንት ወሪ። አብራችሁ በሉ፣ አብራችሁ በሉ። ዶንት ወሪ አትጨነቅ፣ ምንም አትጨነቅ፣ ጭንቀት ውስጥ አትግባ ማለታችን ነው። ዶንት ወሪ ስንል ኢት ኢዝ ኦኬ። ኢት ኢዝ ኦኬ። ኢትስ ኦኬ ችግር የለውም፣ ምንም ችግር የለውም ማለት ስንፈልግ ኢትስ ኦኬ እንላለን። ምንም ችግር የለውም ማለት ስንፈልግ ኢትስ ኦኬ የሚለውን እንጠቀማለን።
I have a question. I have a question. I have a question. ጥያቄ አለኝ። ጥያቄ አለኝ። I have a question. ጥያቄ አለኝ ማለታችን ነው። What time is it? What time is it? What time is it? ሰዓት ስንት ነው? ሰዓት ስንት ነው? ሰዓት ስንት ሆኗል ብለን መጠየቅ ስንፈልግ እኛ ሰዓት ከሌለን ሰዓቱን ማወቅ ከፈለግን ያለበትን ሰዓት ዋት ታይም ኢዝ ኢት ብለን እንጠይቃለን። አይ ፊል ሲክ። አይ ፊል ሲክ። አይ ፊል ሲክ አሞኛል፣ ህመም ላይ ነኝ ማለት ስንፈልግ ነው። አሞን ከሆነ ለአለቃችን አሊያም ለሌላ ሰው ላሰሪያችን አይ ፊል ሲክ ህመም ላይ ነኝ ያለሁት አሞኛል ማለት ስንፈልግ የምንጠቀምበት ነው። አይ ፊል ሲክ። አይ ኒድ ኤ ዶክተር። አይ ኒድ ኤ ዶክተር ሐኪም እፈልጋለሁ፣ ሐኪም ያስፈልገኛል፣ ሊያግዘኝ የሚችል ሐኪም ያስፈልገኛል። አይ ኒድ ኤ ዶክተር ወደ ሐኪም ቤት ብትወስዱኝ ይሻላል የሚለውን መልእክት መናገር ስንፈልግ በቀላሉ አይ ኒድ ኤ ዶክተር ዶክተር ቢያየኝ ይሻላል የሚለውን መልእክት ያስተላልፍልናል። ሲ ዩ ቱሞሮ። ሲ ዩ ቱሞሮ ነገ እንገናኝ፣ ነገ እንገናኝ፣ ነገ እንገናኝ። ሲ ዩ ቱሞሮ ነገ እንገናኝ፣ ነገ እንገናኛለን ማለታችን ነው። ለ3 ሰከንድ ተለማመዱት። ዌት ፎር ሚ ሂር። ዌት ፎር ሚ ሂር እዚህ ጠብቀኝ፣ እዚህ ጠብቂኝ እንላለን። ጓደኛችን ከሆነች ጓደኛችን ከሆነ አሊያም የሆነ ሰው እዚህ ጠብቀን ጠብቂኝ ሊለን ይችላል። የቅርብ አለቃችን ሊሆን ይችላል የሚያሰራን እዚህ ቦታ ላይ ጠብቂኝ ሊለን ይችላል ማለት ነው። በምንሰራበት ቦታ በሳውዲ አረቢያ ዋይት ፎር ሚ ሂር እዚህ ቦታ ጠብቂኝ ብሎን የሆነ ቦታ ትቶ ሊሄድ ይችላል ማለት ነው። ከተማ ወጠን ሊሆን ይችላል አሊያም ሌላ የሆነ ቦታ ላይ እዚህ ጠብቂኝ ብሎን አሰሪያችን የሚወስደን አካል አስቀምጦን የሆነ ቦታ ደርሶ ሊመጣ ፈልጎ ከሆነ እዚህ ጠብቂኝ ሲል በእንግሊዘኛ ዋይት ፎር ሚ ሂር ነው የሚለን። እዚህ ጠብቂኝ ይለናል ማለት ነው። ይህን በደንብ ተለማመዱት። ለ3 ሰከንድ ሰጥቷችሁ አይ ዊል ቢ ባክ ሱን። አይ ዊል ቢ ባክ ሱን አሁን እመለሳለሁ፣ አሁን እመለሳለሁ። እዚህ ጋር ጠብቂኝ ያለን ሰውዬ አሰሪያችን ሊሆን ይችላል። አሁን እመለሳለሁ እዚህ ጠብቂኝ እያለን ነው ማለት ነው። አይ ዊል ቢ ባክ ሱን። አይ ዊል ቢ ባክ ሱን አሁን እመለሳለሁ፣ አሁን እመለሳለሁ እያለን ነው ማለት ነው። አይ ዊል ቢ ባክ ሱን። ሱን ማለት አሁን ማለት ነው። ባክ መመለስ ነው። ዊል ቢ ደግሞ ፊውቸርን ያመለክታል። ፊውቸር ቴንስ ነው። ወደፊት እመለሳለሁ እያልን እየገለጽን ነው ማለት ነው። አሁን ደግሞ ለእናንተ የምሰጣችሁ የቤት ስራ ሰውን አከብራለሁ የምትለዋን በእንግሊዘኛ
ኮሜንት ላይ ተለማመዱና ጻፉልኝ። አርማችኋለሁ፣ አይላችኋለሁኝ፣ ሳጀስት አደርጋችኋለሁኝ። ሰውን አከብራለሁ ስንል በእንግሊዘኛ እንዴት እንላለን? ሰውን አከብራለሁ። እችን ኮሜንት ላይ ጻፉልኝ፣ አይላችኋለሁ። የዛሬ ትምህርታችን ይህንን ይመስል ነበር። ይህ ክፍል ይቀጥል፣ ሌላ ክፍልም ተጨማሪ ስራ አለን የምትሉ ከሆነ ኮሜንት ላይ ጻፉልኝ። እኔ ለጊዜው ቢቀጥል ሌላም ተጨማሪ ክፍሎችን ብሰራላችሁ የተሻለ ይመስለኛል። እናንተ ደግሞ ሌላ ክፍል ደግሞ ስራልን ይሄ ይበቃናል ካላችሁም ኮሜንት ላይ ጻፉልኝ፣ አሳውቁልኝ። ኮሜንት ላይ ጻፉት፣ አሳውቁኝ። ሌሎችንም ጠቃሚ ፖርሽኖችን እናያለን። ሌሎችን የትምህርት ክፍሎችን እንዲሁም ቪዲዮዎችን አዘጋጅላችኋለሁኝ። ኮሜንት ላይ ጻፉልኝ ለማንኛውም ነገር። አይ ቲንክ ይህ ቪዲዮ ብዙ ችግሮቻችሁን፣ ብዙ የእንግሊዝኛ ግድፈቶቻችሁን እንዳትናገሩ አስሮ የያዛችሁን፣ አንደበታችሁን ያሰራችሁን በደንብ ከተለማመዳችሁት ሙሉ በሙሉ እንደሚፈታላችሁ እርግጠኛ ነኝ። በሌላ ቪዲዮ እንገናኛለን። ኮሜንት ላይ ሀሳባችሁን አስቀምጡልኝ፣ ሌላ ክፍል እንዳዘጋጅ። ለዛሬ በዚያ በቃሁ። ሰናይ ጊዜ ተመኘውላችሁ።